ከእውነተኛው ደረጃ ሊደርስልን ነው። ናበጋ እባካችሁ አዳምጡና ተረጋጉ እባካችሁ። ስለዚህ የእኛ መንገድ ካሁን በፊት የተጀመረ ስራ ስለሆነ ተጠርጓል። ሁሉም ነገር ዲዛይንም ተነስቷል። የግለሰብ መሬት የሚነካ አይደለም። ነገር ግን ይህ መንገድ በስፋት ደረጃውን የጠበቀ መንገድ ሊሰራ ስለሆነ ከላይ ከሻጋ ተነስቶ ከዚህ እስከሚደርስ ድረስ መንገዱ መከበር አለበት። አፋፉ ደልዳ የቀደደው መንገድ አለ ስለሚሰፋ ባህር ዛፍም ሆነ የት ገብታችሁ የሰራችሁ ፈራሽ ነው፣ እንድታውቁት ፈራሽ ነው። እንደገና እዚህ ከተማውም ዶርም እየሳባችሁ የሰራችሁ አላችሁ። ከወዲሁ እንትን ማለት መሸከፍ አለባችሁ። አጥር የሚያጠራችሁ ከዚህ 15 ሜትር ደግሞ የብሎክ አሉ የመንገድ ኮሚቴዎች እንትን የመንገድ ያሰፈሩና አስራት ነጎበዛጀው እና መራጀቴ ይሰፍሩታል። ከዚያ ውስጥ ገብቶ የተገኘ ቤትም ሆነ ማንኛውም ነገር ፈራሽ ነው። ስለዚህ ሀገር ይህ ድርጅት አንድ እንከን እንኳን ቢመጣ ተመልሶ ነው የሚሄድ። ደረጃውን የጠበቀ መንገድ ሊሰራልን ነው። እድል ገጥሞናል። ድካማችን ደርሶልናል። ስለዚህ የሚመጣውን መተባበር ሌላው ቀርቶ በማሳችን እንኳን ጠጠር ቢደፋበት ለምሳሌ ቦዮችን ለማፋሰስ ድልድዩን ለመደልደል ከማሳችን ላይ ጠጠር ቢደፋ ሌላም ነገር ቢሆን መከልከል የለባችሁ። መኪና በተዛወር ማሳችሁን ቢሄድበት በማሳችን አንሰድም እንዳትሉ። ስለዚህ በበለጠ ተዋቸው መልካሙ ያዳብረዋል። ሌላው ጤና ጣቢያም እንደዚያው ይሰራልን ነው። ነገር ግን የህዝብ ተሳትፎ በገንዘብ ሆነ በጉልበት የገንዘብ ተሳትፎ ስለሚያስፈልገው ቅንነት ይኑረን። ናበጋ ቃል እየወጣልን ነው። ስለዚህ የምሰጠው ለተዋቸው መልካሙ ነው። ተዋቸው መልካሙ በበለጠ ያስረዳቸዋል። እስቲ ስሙ እንሰማማ። ኧረ ተዳመጡ ስሟቸው ጊዜ ልገናገር እስኪ አንድ ሰው ታያላችሁ ወንድሞች ለእናንተ ነው የመጣው አንድ እሺ እንደምን አደራችሁ? እሺ እንዴት ከረማችሁ? ይኸው እንግዲህ ከብዙ ዓመታት በኋላ ነው ወደዚህ የመጣሁት። ምክንያቱም ወቅቱ ታውቁታላችሁ። ወቅቱ በጣም አስቸጋሪ የነበረበት ስለነበረ ያን ወቅት አልፈን ነው እንግዲህ ዛሬ እናንተ ጋር የተገናኘ ነው። የተገናኘንበት ዋና ዓላማ ሁለት አጀንዳዎችን ነው ይዘን የመጣነው ዛሬ። እነዚህ አጀንዳዎች ምንድናቸው? አንደኛው የመንገድ ጉዳይ ነው። የመንገድ ጉዳይ ከጀመርነ 3 ዓመት አልፎታል። ከመንገድ በተጨማሪ ደግሞ የጤና ጣቢያ ጉዳይ ነው። እሱ ደግሞ የመንገዱን ከጨረስን በኋላ ወደ ጤና ጣቢያ አጀንዳ እንሄዳለን። ስለዚህ የመጀመሪያው አጀንዳችን መንገዱ ጋር ተያይዞ ነው። እንግዲህ መንገዱ ያው መቼም እዚህ ፊታችሁ ጋር ስንቆም ብር ምን ጠይቃችሁ ምናምን መስሏችሁ እንዳደነግጡ አደራ። ምክንያቱም ከትንሽ ብር ተነስተን ዛሬ የኛ ስራ የነበረው ይሄው እናንተ ከመርጣችኋቸው ኮሚቴዎች ጋር ሆነን በጋራ ተቀናጅተን ትንሽ ነገር ጀምረን አጋር ድርጅት መጠየቅ ነው የኛ ዓላማ የነበረው። ስለዚህ ነጋሽ አዘዘ እናጣ ነው ሌሎችም ኮሚቴዎች በተጨማሪ ሆነው ባህር ዳር ሳይቀር እየሄዱ የግል ብራቸውን እያወጡ ክልል ያሉ ሰዎችን የአጋር ድርጅት መሪዎችን እያገኙ የወረታ ሻጋና በጋ መንገድ እንዲሰራ ትልቅ አስተዋጽኦ የራሳቸውን ብር እያወጡ የሻይ ቡና ምሳ እየጋበዙ የመጡበት ሁኔታ አለ። ስለዚህ አሁን የመንገዱ ጉዳይ ልክ የወርገቢያ መንገድ ታውቁታላችሁ። እስካሁን የሰራ ነው እኛ ዝም ብሎ ነካ ነው። መንገድ መጥረጊያ ነው። ይሄ መንገድ መጠረጉ ደግሞ ለኛ በጣም ትልቅ እድል ሰጥቶናል። እንዴት ካላችሁ ሌላ አካባቢ መንገድ ለመስራት ሲታሰብ ቀድሞ ዲዛይን የተሰራለት መንገድ የናበጋ መንገድ ስለነበረ ቅድሚያ ኤንጂኦ ወይም ደግሞ አጋር ድርጅት ለናበጋ ቅድሚያ የተሰጠበት ሁኔታ አለ። ይሄም ከወረታ ሻጋና በጋ መንገድ አጋር ድርጅት ወይም ኤንጂኦ በአሁኑ ዓመት ሊሰራ ቃል ገብቷል። አንዴ በዚህ በሞራል ብትገልጹ ይደስላል። ይሄ በጀት ደግሞ እስከ 100 ሚሊዮን የሚፈጅ በጀት ነው። እስከ 100 ሚሊዮን ብር ማለት ነው። ይሄ ማለት ደግሞ ምን መሰላችሁ? ተናግረን የዋሸነው አለ አሁን እኛ የለም። መብራት ተሰርቷል። መንገድ ያያችሁ ነው። እርዛ ድልድይ ተናገርን።
ተጀምሯል። ሰኔ ላይ ያስቆም ነው እኛን ያስቆም ነው። ሲቆም ግን እዛ ድልድይ ሲቆም ግን ምንድነው የተባለው? እንዲያድርገውት ምክንያቱም ሰኔ ላይ ድልድዩ ቢሰራ በታች ውሃ አለ፣ በላይ ዝናብ አለ። ጎርፉን ባንዴ እንትኑን ጠርጎ ስለሚሄድ አገልግሎት አይሰጥም። ስለዚህ በበጋ መሰራት ያለበት አሁን ይጀመራል። በቃ ያልቃል። በአሁኑ ዓመት ደግሞ ኤንጂኦ መንገድ ሲይዝ ከወርታ ሻጋ ናበጋ ሲሰራ የሻጋ ድልድይ ከእንጨት ወደ ግንባታ ድልድይ ወደ መሸጋገሪያ ይሰራል። አስቸጋሪ የሆኑ መፋሰሻ ቦዮችም አብሮ በዛው ልክ ይሰራል እና ይሄ ኤንጂኦ ሲገባ እኛ ዛሬ የመጣንበት ዋና ዓላማው ይሄ የምታዩት ወረቀት በሙሉ ህዝቡ የሚፈርምበት እናንተን አምነን ነው ያን ኤንጂኦ የምናስገባው። እናንተን አምነን ወደዚህ የምናስመጣው። ምክንያቱም የተለያየ ችግር ቢከሰት ከኛም ካልፎ አደሩ ከሌሎችም አካል የጸጥታ ችግር ቢከሰት ኃላፊነቱን የምንወስደው እኛና እናንተ ነን፣ ሌላ ማንም የለም። ስለዚህ ያ ነገር እንዳይፈጠር ህዝቡ ግንዛቤ መውሰድ መቻል አለበት። ዲዛይኑ ያለቀለት ነው የወጣለት ነው፣ ችግር የለውም። እሱ ደንበር ምናምን የምንለው ነገር የለም፣ ካሳ ምናምን የምንለው ነገር የለም። ምክንያቱም መንገድ ተጠርጎ የወጣበት ጉዳይ ስለሆነ ይታወቃል። ሻጋ ላይ ከሻጋ ጀምሮ እስከዚህ ያለው ለእያንዳንዱ ግለሰብ ከ8 ሺህ ብር ከዛ በላይ ትክ ተሰጥቶታል። ምንም የሚያስቸግር ነገር የለውም። ስለዚህ ይህን ነገር ደግሞ አንዳንድ ግለሰቦች ግን ሆን ብሎ ውከት በመፍጠር በባለፈው ዓመት አይታችኋል። እስካቫተር ሹፌር ደብድቦ ተቋርጦ የቀረበት ሁኔታ ለና ለሙታከለ መንደር ላይ ያ የተደረገበት ሆን ተብሎ ነው ለማስቆም። ስለዚህ ይሄ ነገር አሁንም መከሰት የለበትም። አደራ ይሄ አጋር ድርጅት ሲመጣ አንድ ሹፌር፣ አንድ መኪና፣ አንድ ያን መንገድ የሚሰራ ባለሙያ ሌላ ችግር ቢከሰትበት ወይም ደግሞ የሆነ አካል ጉዳት ቢደርስበት ኃላፊነቱን የምንወስድ እኛና እናንተው ስለሆነ አደራችሁን እንምላችሁ በዚህ ጉዳይ ምንም አይነት ችግር እንዳይፈጠር ግንዛቤ እንድትወስዱ ለማለት ፈልጌ ነው። ልጆችም ካሏችሁ እነዛ ልጆችም አደራችሁን መምከር ያስፈልጋል። ምክንያቱም ይሄ መንገድ ሲሰራ የደንበር ግፍፍ ጋሻዛን አንስቷል። ጎማ እንኳን መሬታችን ረግጦ ሊሄድ ይችላል። ጎማ ረግጦ ሲሄድ ለምን ጎማ ረገጠው ብሎ ሁከት የሚፈጥር ግለሰብ አለ። ምክንያቱም አንድ ግለሰብ በፈጠረው የሺዎችን ህይወት እያስተጓጎልን ስለሆነ ማለት ነው። ስለዚህ ይሄ ጉዳይ እናንተ ግንዛቤ እንዲኖራችሁ ተፈልጎ ነው። እዚህ በኋላ እኛ በእናንተ ፈርመን እነዚህን ባለሙያ ከነገ ጥር 1 ጀምሮ ልናስገባ ነው። ይሄን ስንል ግን እናዘዘም እናጣንም ሌሎችም የመንገድ ኮሚቴዎች ከኛ ጋር ሆኖ እንክብካቤ እያደረጉ ከናንተ ግን ምንም አይነት ብር አንፈልግም። ለዚህ መንገድ በቃ ጨርሰናል። አሁን መንገድ አንጠይቅም። የመንገድ ብር ጨርሰናል፣ አንፈልግም። አቁመናል፣ አስረክበናል። ለልጁ ለአጋር ድርጅት አስረክበናል። የአጋር ድርጅት የሚፈጀውን ያክል እስከ 100 ሚሊዮን አውጥቶ ይሰራል። 16.5 ኪሎ ሜትር ነው የሚሰራው። ከወረታ እስከ ቤተክርስቲያኑ 14.5 ኪሎ ሜትር ነው። ስንት ኪሎ ሜትር ትርፋለን? 2። ስለዚህ 2 ኪሎ ሜትር ደግሞ በጎርጎራ በሚሄደው መንገድ ልናገናኝ ነው፣ ወይ በኩባዛ ወይ ደግሞ በአንዱ መንገድ። እሱን ተወያይተን ሁለቱም መንገድ እናገናኘዋለን። 2 ኪሎ ሜትር ትርፍ ስላለን ማለት ነው። ስለዚህ የቋማው አካል መታች ያለው ማህበረሰብ እንዳይቸገር እቺ 2 ኪሎ ሜትር 14.5 ስለሆነ 16.5 ኪሎ ሜትር ስለሆነ የምናሰራው 2 ኪሎ ሜትር ደግሞ በታችኛው ከቤተክርስቲያኑ ጋር የሚያገናኝ መንገድ እንሰራለን። በቃ አለቀ። አንዴ ስለዚህ ይሄን ነገር አይዱን ደማመጥማ አቸኮሉ ተረጋጉ። አሳብ አሁን የደስታ ነው እንጂ አሁን የሚያስቸኩላችሁ አከቶ ሲስሟችሁ እንሰጣችኋለን። ችግር የለውም። ጠቃሚ ሀሳብ ስለሆነ ላለመነሳት ብትሞክሩ ደስ ይለኛል። እናቶቻችንም ስለ ጤና ጣቢያ ጉዳይ የምንነጋገረው ጉዳይ አለ። አትሂዱ ብዙ እናት አባቶቻችን እያጣን ስለሆነ በድንገት ሳይደርሱ። ስለዚህ መንገዱ ጋር ልመለስ። አሁንም የመንገዱ ጉዳይ በዚህ ማለቅ መቻል አለበት። በአሁኑ ዓመት ባይጨረስ እንኳን እየተሰራ እየመጣ እስከ ቀጣይ ዓመት ኤንጂኦም ስለማይወጣ አንዴ ስለተያዘ ምንም የሚያሰጋን ጉዳይ የለም። አደራችሁን እንክብካቤ ከእናንተ እንፈልጋለን። ገንዘብ ግን አንፈልግም። በቅቶናል ለመንገዱ የሚለውን ሐሳብ ውሰዱልን። በደንበር ጉዳይ ግን በባህር ዛፍ ጉዳይ የምትጨቃጨቁ ሰዎች ካላችሁ ምናልባት ግራርዬ ላይ ባለፈው ዓመት ከዛም በፊት ችግር ገጥሞን ነበረ። ያ ችግር በምንችለው መንገድ በመሳሪያም በተለያየ መንገድ እያስፈራሩን
እዚህ ደረጃ ደርሰናል፣ አሳክተነዋል፣ አልቆመም። ስለዚህ በአሁኑ ዓመት ደግሞ ያን ሁከት መልሶ እተካለሁ የሚል አካል ካለ እዚህ ያሉ ወንድሞቻችንም ከኛ ጎን ስለሆኑ የልማቱም ተቆርቋሪ ስለሆኑ ለልማት የቆሙ ልጆች እስከሆኑ ድረስ እነሱም ከጎናችን ናቸው፣ ያግዙናል። ተነጋግረናል። ለመንገድ ለሌላ ልማት ስራ ህዝቡን ለሚጠቅም ልማት ስራ እንቅፋት የላቸው በእርግጠኝነት ነው የምነግራቸው። ስለዚህ ያግዙናል ከጎናችን። በእነሱ አሁን ያማኘ እኔ እኮ እንዳልመጣ የተደረኩበት ሁኔታ አለ። ዛሬ ትወሰዳለህ፣ እንዲህ ትባላለህ፣ ትታገታለህ እያለም ያስፈራራኛል። እኔ ግን ህዝቤን ለመጥቀም እስከሆነ ድረስ ማንም አያግተኝም። ምክንያቱም ንጹህ አእምሮ ነው ይዤ የመጣሁት፣ ንጹህ ፊት ይዤ ነው የመጣሁት። ካሁን በፊት ያበላሸሁት ታሪክም ስህተትም የፈጸምኩት ነገር እስከሌለ ድረስ ምፈራበት አንድም ነገር የለም። ስለዚህ ለህዝቤ እስከቆምኩ ድረስ ለህዝባችን እስከቆሙ ድረስ እነጋሽ አዘዘን ናጣ ነው። ሌሎችም ቢሆን አደራችሁን ነው የምላችሁ። የሆነ ችግር ሲደርስባቸው እናንተም ከጎኑ ናችሁ መጠየቅ ያስፈልጋል። ከዛዎች የታገቱ ሲወሰዱ ምክንያቱም በዛ መካከል የአጭበርባሪ አለ የሚጠቀም ህዝባችን በተለያየ መንገድ ገቢ ለመሰብሰብ የሚጠቀምበት አለ እና ያን ነገር ደግሞ ለማዳን ከጎናቸው ሆናችሁ አደራችሁን እንክብካቤ ያስፈልጋል ለማለት ፈልጌ ነው። የመንገዱ ጉዳይ በዚህ ሊድና ሐሳብ በኋላ ስጣላችሁ። ጤና ጣቢያ ወደ ሁለተኛው ልግባ። ጤና ጣቢያ እንግዲህ ልንገራ